ይዘን የቀረብነው የሞተር ታይፕ ሲሆን ኢንዳክሽን ሞተር ይባላል። በአገራችን የመጀመሪያው ምርት ነው። ከዲዛይን ጀምረን እስከ ምርት ድረስ በውስጥ አቅም የተሰራ ሞተር ነው። ኢንዳክሽን ሞተር የተለያዩ ቴክኖሎጂዎች የጀርባ አጥንት ሆኖ የሚያገለግል ሲሆን ለማንኛውም ማሽነሪ እና ለማንኛውም የኢንዱስትሪ ግብአት የሚሆን ለኢንዱስትሪ የሚሆን የሞተር ታይፕ ነው። ይሄንን ሞተር ስንሰራ ሁለት ሆነን ነው። አንድ ባልደረባዬ ከውጪ ጋብዤ ከሱ ጋር እሱ የኤሌክትሪካሉን እኔ የመካኒካሉን ፓርት በጋራ ሆነን የሰራ ነው። ዲዛይኑን ከኤሌክትሪካል ፓራሜትር አንጻር ምን መሆን አለበት፣ ምን ብንሰራ የመጀመሪያ ስራ ስለሆነ የተሻለ አገልግሎት የሚሰጥ በማርኬቱ ላይ በደንብ ሊፈለግ የሚችሉትን ሰሌክት ለማድረግ በሚያስችል ሁኔታ የምንመርጠውን የሞተር አይነት ዲሳይድ ከማድረግ ጀምሬ ሙሉውን የኤሌክትሪካል ሲስተም አንድ ሞተር ዲዛይን ለማድረግ የሚያስፈልጉትን ፓራሜትሮች ተከትዬ የዲዛይን ስራ ጀመርኩኝ። ይሄ ኤሌክትሪክ ሞተር የትኛውንም ማሽነሪ ማንቀሳቀስ የሚችል ኢኩፕመንት ነው። አስፈላጊ የሆነ በኢንዱስትሪው በማኑፋክቸሪንግ ምንድነው፣ በአግሪካልቸር ፓርትም ፓምፖችን የሚያንቀሳቀሱ ኤሌክትሪክ ሞተር ነው። በኮንስትራክሽኑም ብንለው ኢኩፕመንቶች ላይ የሚገጠመው ይሄው ተመሳሳይ የሆነ ኤሌክትሪክ ሞተር ነው። ከነዚሁም ኤሌክትሪክ ሞተር ከምንላቸው አይነቶች ውስጥ በጣም በብዙ የሚፈለገው ኢንዳክሽን ሞተር የሚባለው አይነት ነው። ዲዛይኑንም ሁሉንም ነገር ከሪቨርስ ኢንጂነሪንግ ኮንሴፕት ሳይሆን አዲስ እንደ ፈጠራ አድርገን በራሳችን ነው የሰራ ነው። ከሌሎች የሞተር ታይፖች አሁን አይደንቲካል የሆነ አይደለም። በዲዛይን የራሳችንን የተጠቀምነው በሚኒመም ኮስት የመሰራት እድሉ ከፍተኛ የሆነውን ታይፕ ነው የመረጥነው። ኢዝሊ ሜንቴኔብል ወይም ደግሞ በቀላሉ መጠገን የሚችል ነው። በአገራችን ውስጥም ከፍተኛ ኢንዱስትሪን የሚያነቃቃ ኢምፖርት አድርገን ብዙ ማሽነሪዎችን ከመስራት ይልቅ እዚሁ በራሳችን ሜድን ኢትዮጵያ ሁሉን ማለት በምንችልበት ሁኔታ የሚያነቃቃና ገፊ ኢንዱስትሪውን በጣም ቶፕ አድርጎ መግፋት የሚችል ፕሮቶታይፕ ፕሮጀክት ነው ብለን ነው የምናምነው። መንግስትም ደግሞ ለዚህ ከፍተኛ ፍላጎት በፖሊሲ ደረጃ ያስቀመጠው ስለሆነ ከግብርና መር ወደ ኢንዱስትሪ መር ለመሸጋገር ኢኮኖሚውን ለማንሳት የሚያስችል ፕሮዳክት ነው ማለት እንችላለን። ፕሮቶታይፑን በተሳካ ሁኔታ ሰርተናል፣ ቴስትም አድርገናል፣ ፖዚቲቭ የሆነ ሪዛልትም አግኝተናል። ለዛ የሚሆን ፕላን አዘጋጅተናል። ወደ ማስ ፕሮዳክሽን በራሳችን በኢንስቲትዩት ውስጥ ባለው ኢንተርፕራይዝ አማካኝነት ወደ ማስ ፕሮዳክሽን የሚገባበትን ነገር ምቹ አድርገናል።